ድሃ ኦሮሞ ሰብስቦ ነው ያችን ወይም ምን ሲረዳ የነበረው። ኢቭን ልንገራችሁ እናንተ ዝም ብላችሁ አትተርተሩ። ኦሮሞ እንዲህ ነው፣ ኦሮሞ እንዲህ ነው። ኦሮሞ ምንም ነገር አልነበረውም። ምንም ደግሞ ሲኖረው ደግሞ አንዳንዱ መያዝ አይችልም። ምክንያቱም ብዙ ድሃ ስላለ መበተን ነው የሚረዳል። ስንቱ ሰልችቶታል። አሁን ስንቱ ሰልችቶታል። ለቄሮ እንኳን ፋሻ መግዣ እንኳን አልነበረም። ኦሮሞ ሲወድቅ እንኳን ማንሻ አልነበረም ነበር። ጋይስ የዚህ የረባ አንድ ባለሀብት አልነበረም። አንድ ባለሀብት ያሉትንም አሳስሮ እድሜ ላጎትህ አስሮ ገና ቀና ሲሉ ይሄም ያስራል። እንደዛው ነው። ግን አሁን ሜቢ አሁን ጎበዝ ከሆኑ መያዝ ይችላል። ጎበዝ ከሆኑ ኢኮኖሚውን ጣ ማድረግ ይችላል። ገና ነን። ለዛ አሁን የለንም፣ ደሃ ነን። ሁላችንም ወድቀናል። እስቲ ፍትህ ጠይቁልኝ። እኔ ላወራ አልቻልኩም። ጂጂ አመሰግናለሁ። አይ ግን ሙባረክ እንዲሆነ እኛ ምንድነው ለኛ ኦሮሞች ምንድነው ሰብሰብ ብለው ሁሉም ጸብ ከሌለ ምናምን ሰብሰብ ብለው አንዳንድ አንበሳ ቢያወርዱ ለነገሩ ዓለምን ይበልጣሉ። ችግሩ ግን ጊፍተር ግን የለም። ቶፕ ጊፍተር የለም። ጉራችሁን አትንፉ። ኦሮሞች ራሳችሁ ሙጃ አትንፉ። የለም። እስቲ ላውራበት ይኸው እኔ በቲክቶክ ዓለም ላይ በመንግስትም ደረጃ ታውቂያለሽ ካድሬ ስለላ ውስጥ ነበርኩኝ እዚህ እና አብዛኛው ጊፍተር ኦሮሞ ነው። እናቴ ወረኛ ውሸታ አብዛኛው ጊፍተር ኦሮሞ ኡበር እየነዳ ካለው ገንዘብ ላይ ቅጥያ የሚሰጠው ባላታረከው። እሺ ልጨርስ ልጨርስ። አብዛኛው ጊፍተር እንደ ስለላ ውሸታ እንዴ ነው? እግዚአብሔር እውነት አውራ ማን በኝ። ይሄ ለምሳሌ ስለ ባለ ሀብት እናወራ። እግዚአብሔርን አውቃኩ እናቴ ስለ ባለ ሀብት እናወራ። ጅቦ ስለ ባለ ሀብት እናወራ። ባለ ሀብት ማለት ስለ ሀብታም እንሂድ። ስለ ጊፍተሮች የኦሮሞ ሀብታሞች እዚህ ጊፍተር የሚሰጡት ማለት ነው። እግዚአብሔርን ኦሮሞ መስሎ አይደል ደምሌ ጥራ አይ ነው። እነሱ ሀብታሞች አይደሉም። ካሉት ነገር ላይ ከስረው ነገ ይለምነዋል። ጥራሽ ስማቸውን ጥራ። ውሸታ ስማቸውን ጥራ። አከሌ ብልና ሁለት ጥራ። ሁለት ተው። በጣም ባለሀብት ይኸውልህ፣ ዝም ብሎ የተራውን አይደለም። ልክ እንደነ ስማውን ወርቁ አይተህ ነው የሚባል ሰውዬ ገንዘብ ይረጫል አይደለ? ጊፍት እንዲሰጥ እዛም ሀገር የሚባል ሰውዬ አለ። ገንዘብ የሚረጨው ለምንድን ነው? ትክክለኛ አማራ ማለት ነው። የራሳቸው የሆነ ገቢ ያላቸው። ይሄ አንዳንዱ የኛ ኦሮሞ ታጋይ አለ። ራሱ ታጋይ ታውቃለህ? ታጋይ ሰብሳቢ ነው። ሐሳቤን እየበታተንሽ። እሺ ስም ጥራ። አሁን አዳምጪ። ዋን ሚኒት ብለዋል ኦርዶጋን። አንድ ያጃብ የኦሮሞ አሁን መንሱር ጀማል አሁን ሀብታም ነው። መንሱር ጀማል ብለው አሁን እሱ ሀብታም ነው። ከአንድ ወደ አንዱ ሀገር እየተንከራተተ ገና ሀብታም ነው። ታይ ግን አሁን እያለ ኮመንት እያነበብሽ ሀብታም ማለት መንሱር ነው። አላሙዲንን የሚያህል አማራ ሀብታም ይዛችሁ ምናምን ሀብታም ይዛችሁ አላሙዲን ሳውዲያዊ ነው። አማራ ገና ነው። አላሙዲን ሳውዲ አባቱ ሳውዲ ወለዬ አማራ አይደለም። ውሸት አላሙዲን ሳውዲ ነው። እናቴ ትሙት የሀገራችን ማክ ለመወጥወጥ እኮ ነው። ወይኔ ከበለዚ ጋር ሆኖ ቆይ ልነግርሽ አይደል? እቺ ሳወራ ለምን አፍ የሚንቀጠቀጠው ይኸውልህ፣ ሀብታችንን እየበዘበዙ ምን እያሉ የወለጋን ወርቅ ምናምን እያደረጉ ሀብታም የነበሩት እሳቸው ግን ያው የሳውዲ ገንዘብ ላይ ያለበት እግዚአብሔርን አታስወራ። ሻውራ በጠዋቱ አለፈለፈ ይመስላል። ምን ሆነ የሚነግሩን በጠዋቱ ኤነርጂ ነው የሚጨርስ። የኦሮሞ ጊፍተሮች ስማቸው ኦሮምኛ አይደለም፣ አማራ ነው። ደምሌው አበበ የሚሰጡት ደግሞ ለነማን እንደሆነ ጠንቅቀን እናውቃለን። ትግሉን አንቺ ኦሮሞ እኮ አሁን እኮ እሺ፣ ለማን የሚሰጡት አውራ አልተወረኛ ለማን የሚሰጡት አውራ እግዚአብሔር ነው ብለሽ ትግሉን እንዴት እንደያዙት እኮ አላወቅሽም እኮ አንቺ ትቀልጃለሽ እንዴ? አሁን አሉ የሚባሉ አክቲቪስቶች እነዚህ ድንቁርቁር ያሉትን ከኋላ ሆነው ባበበ በደምሌ በሀጎስ በደብረ ጽዮን ምናምን የሚያግዟቸው ኦሮሞች ናቸው። እያሳሱ ጂጂ አሁን የራስሽ ነገር ያየሽ፣ አንቺም በዛ ውስጥ የተካተትሽ ሰው ነሽ። አንቺም ሚስጥራዊ ስለላ ውስጥ ያለሽ ሴት እንደሆንሽ እኮ ከዚህ ዮናስ እኮ ነግሮኛል። ዮናስ እኮ እችን ሴትዮ ቀለል አድርገን እንዳታያት
እች ሴትዮን ካላጠፋዋት እያለኝ ተው አብራችሁ እናቴን የቀድምኩ ይጽፍ ነበር እኮ ተው አይደለም ጂጂ ማለት በጣም 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 ከመንግስት ጋር የምትሰራ ሰው ያላለኝ ነገር የለም። እግዚአብሔር ናውጣ ሰው መኖሪያ ላይ ሰጠኝ ናውጣ እኔ ላይ ነው እንደምታወራው እንደዚህ ናውጣ አይነ ይውጣና ናውጣ። እኔ ምን አገናኘኝ ከመንግስት ጋር? እዛው ተገናኙ እንጂ እናንተ። ኧረ እባክሽ ዝም በል መድኃኒዓለም። እኔ ግንኙነት የለኝም እንኳን ግንኙነት እንኳን መስራት አይደለም። አንዳንዴ እኮ ዮናስ ሙሉ ነው ከእነሱ ጋር ራሱ 10 ሰከንድ ማውራት አልችልም። ተጣልቼ ነው የምንለያየው። ላውራው ብለህ አንድ ከብልጽግና ካድሬ ጋር ወይ አንድ ባለስልጣን ጋር ላውራ እንኳን ብል አሁን እኔ አቃጣሪ ራሱ ከአብርሃም ጋር ራሱ ማውራት አልችልም። የሾካካ ጋር አይጥሉኝም ምናምን። እኔ እኮ ዮናስ ሲናገር እኮ እግዚአብሔርን ስላንቺ አሁን አያና ጋር ራሱ ማውራት አሁን ይኸውልህ አያና ጋር ራሱ በቃ የፈለገ እንትን ቢል በቃ ስራው ያናድደኛል። አይመቹኝም። አሁን በቀደም ሆን ብለው ህዝቡን ለማወናበድ ከቴዲ ሐዋሳ ጋር ተጣላች አለ ዮናስ ሙሉ ሆን ብለው እንጂ በውስጥ ተነጋግረው መተው። ቴዲ እኮ ፎንቃ አለበት። ከኔ ችግሩ ቴዲ ፎንቃ ስላለበት ነው እንጂ እሱ አሁን ስለ ፖለቲካ ችግር አለ። ፎንቃ አለበት። ከመማር ነው ፎንቃ ያለበት ካንቺ አይደለም። ኧረ እናንተ ሰውየው እኔ ጋር ነው ፎንቃ ያለበት እኔ ጋር ነው። ስላላወቃችሁ ነው። ምን ይሉኛል ይችን አሮጊት በጠብስ ምን ይሉኛል ብሎ እኮ ነው እንጂ እኮ ሻፍዶ ቁጭ ብሎልሃል እዛ። ከመማር ማን ነው በእድሜ ትልቁ? እንዲህ መማር ሲያሽኮረን ማለት ነው። ማገባች ሰው ምን አረገች እሷ ልጅ? ምን አስመጣት? እሱ መማር ነው የሚወደው። እኔ ያዩት ነው ያልወሽም። እንግዲህ ከመማር ጋር የሆነ ሲሞዳ መማርን በ2 ዓመት ነው የምትበልጫት። እኔ ብበልጣትም ባንሳትም ችግር የለብኝም። አትንካት መማር። እሺ አይ ከእሷ ጋር በደንብ ተቀራርበው ሲያወሩ ኧረ ጂጂ ዛሬ አላስወራ አለችኝ። ዋይ ስማ እኔ እና እሱ በውስጥ ያወራነውን እዚህ ጋር ብለጥፈው ምን ትላላችሁ? ይጀነጅንሽ ነበር። ምን ልትሉ ትችላላችሁ? እኔ ራሴ አሁን ቀስ ብዬ ስገርበው ሳያው ነው የሆነ ሰዓት ላይ ምን አባቱ ብዬ ብሎክ ላረገው ፈልጌ ገብቼ የጻፍኩት። እኔ ደግሞ አይገባኝም እንደዚህ አይነት ነገር። በኋላ ላይ ሳያው ዋትስ ጎይን ኦን ያልኩት ለካ ልጁ ችግር አለበት እንዴ? አልገባኝም የነበረው እንደዛ ለዛ ነው እንደዛ። እኔ ሰው ላይ ነገረኝ ባከከል ችግር እንዳለበት። ለማንኛውም ዊል ሲ። እኔ ደግሞ አጥረገርገዋለሁ ሁሉ ጊዜ ሳገኘው አጥረገርገዋለሁ። ሳገኘው እመተዋለሁ። አላወኩኝም ለካ ልጁ ችግር አለበት። ትወጂዋለሽ ማለት እኔ የምታየውን ሰው እኮ መናገርም ማስታወስም እኮ ግን እኔ ፖለቲካ አይመች እንትኑ አይመቸኝም። ጅቦ ብልጽግና አይደል እንዴ? አንቺን ብልጽግና እሱን ብልጽግና ናችሁ። ምንድን ነው የማይመች? አንተ ሙጫረፍ። ኧረ እኔ ብልጽግና አይደለም የእኔ ወንድም። እሱን ሚስጥፎ ዮናስ ሙሉነህ እኮ ትናንት አወጣ። ኧረ ተደዛ እግዚአብሔር። እኔ ኦነግ ነኝ። ኦነግ መስሎሽ? ኦነግም ከሆንሽ አንተ ወያኔ። እኔ ኦነግ ነኝ። እጅ ሰጠው ኦነግ በቀደም ለሰላም ድርድር የገባው ሰኝ ነው ምናምን የሚባለው የእሱ አባል ማንም ነው። ግን ኦነግ ነኝ። ጫካ ማነው እጅ የሚሰጠው? ኦነግ ሆኖ እጅ የሚሰጥ ለምነው ነው እንጂ የሚያስገቡት። ይሄ ትናንት ራስታውን ማነው የሆነ ሰዓት ስሙን ንገሩኝ። አንድ እግርህ 4 ኪሎ አንድ እግርህ ወለጋ። ይቺ ሙድማ ከትግራይ የተወሰደች ነች። አንድ እግር ትግራይ አንድ እግር ቤት። ሰው ከአባቱ እኮ ነው የሚማረው። ከአባታችን ነው የምንማረው ሁሉን ነገር። እንዲያርጋችሁ አይደል ያበላችሁን። እኛም ደግሞ እንዲሆነ ስልጣን እንይዘው ተጠባባቂ አንዱ እንኳን ቤት ይለያል። የትግራይ አማካሪ ይሆናሉ። የትግራይ ችግሩ 4 ኪሎ አስቀምጥ እዛ አስቀምጥ መቀጠል አልቻለም። አዲስ አበባ እየጎበኘ ነው የሚባረረው። የትግሬው ግን አይተሸዋል እንዳለ የጠቅላይ ሚኒስትር አማካሪ፣ የኤታማዦሩ አማካሪ ምናምን። እኛ ፊት ለፊት አይደለም አሜሪካን ስማ፣ አሜሪካን ከኋላ ስማ፣ ፊት ለፊት እንደ በሬ ግንባር መሆንና ከኋላ መሆን አያስፈልግም። ሌንጮ ለታው ከኋላ ነው ያለው። ዲማ ነጋው ከኋላ ነው ያለው። ነገዎቹ አዲስ አበባን ይጎበኛሉ፣ ይባረራሉ፣ ገብዛቸው ይጠፋል። ፋኖ አዲስ አበባን ይጎበኛል፣ ይጠፋል። የትግሬው ግን አይተፋል። አዲስ አበባ የጠቅላይ ሚኒስትሩ የጄኔራሎች ልጨርስ ቤት እንዳታደርግ ጅቦ የበሬ ግንባር መሆን እኮ ድሮ ቀረ። እናንተ የበሬ ግንባር ሆናችሁ እኮ ነው ችግር የፈጠራችሁት። እና የበሬ ጅራት ሆኖ በበት መጨማለቅ ነው የሚያሽ። እኛ የበሬ ጅራት እንሆንና ስማ እኛ የበሬ ጅራት እንሆንና ፊት ለፊት
የበሬ ግንባር የሆነውን ጌታቸውን ፊት ለፊት ታደርገዋለህ።